እየሆንክ ነው? ጸባይክ እንደስት እየተቀያየረ እንዴት እንዳስጠላኝ። ያው ነኝ እንዴ? ምንድነው ያው ነኝ? በስነ ስርዓት አውራኝ እንጂ። ስማ እንዲህ ልትቀጥል ከሆነ ፍቅራችን እዚህ ጋር ይበቃል። እሺ መለየት እንችላለን። እሺ ምን? እሺ እንለያይ እኮ ነው ያልኩክ። አው እሺ መለየት አይደለም የምትፈልጊው? እንለያይ። አንተ እንዴት ነው የምታወራኝ? ድሮውን አትርሳሽ። ያ እግሬ ላይ ወድቃ የምትለምነኝ ዳግም አይደለም። የትኛውን ድሮ የላስተውስ? ያን ለያይ ስትኝ እግርሽ ላይ ወድቄ የምለመንበትን ድሮ ግራና ወለዚ እንዝርት ጀናኒ ማገጥ ከባት እንዴት ምሩዬ ጫማ ገዝቼልህ እኮ ምሩዬ እንደምታስቢው ያለ ሌላ ሴት ጋር እንዴት ነው የገዛልህ? የምትወደው አይነት ቆዳ ጫማ እስኪ ለካው። ቆይ አንዴ ላስረዳሽ። አጋጣሚ ለካው እናሳየኝ። ሰላም ወዳንስ ነናችሁ የትበይነኝ እንኳን ወደ ቻናሉ ወድጋው የመጣችሁ ለምን ሁሉ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። አዎ ብዙ ነገር ሊያስደስታችሁ ይችላል፣ ግን እንደ ታላቅ ዋና ደስታችን ምን መሰላችሁ? ስጥንካ በሁለት እጅ ያዝ። በቃ ከወገብጭ ሰበር ስጥ። ብራዘሯ ላይ ታፍ እየሆነች እኮ ነው። ማንኪያውን አቀብለኝ፣ አሁን እኔም ልጠጣ። ታነስ ማንኪያውን አቀብለኝ እና አለበለዚያ ይከተላል እንዴ። ጉርምስና አንተ ስንት ተራባ ብላና ለቀጭ ባለም ላይ ላይ አጥቁ ሄደ ቡናዬን ቀል አታሳጣው። ጎረመስሽ ለኔ አልታዘዝም ጀመርሽ። ታዞ ራሱ እያስፈራራችሁ እኮ ነው። ዛቻና ማስፈራሪያ ትጠላለህ። ለኔ ያብ ከእህቷ ጋር ያላት ቦድ በጣም ነው ደስ የሚል። የሚያስፈራኝ እኔም እንደው ታውቃለህ፣ ባዷንም እንደዚህ አድርጋ እንዳታስፈራራው ነው ካገባችሁ በኋላ። ይሄ ስልካችሁን ፎርዋርድ ማድረግ ወይ ደግሞ ሲደወላችሁ አለማንሳት በጣም እርድና ተፈላጊነት የሚመስላችሁ ሰዎች ድክርት ያላችሁ ናችሁ። እናንተ የአሜሪካ ኤምባሲ ኃላፊ አይደላችሁም። ሰው በስስት ወይ አነሳልኝ ያላነሳልኝ እንደውልላችሁ የሆነ ጉዳይ ተፈጥሯል፣ የሆነ ነገር አለ፣ እንተዋወቃለን ማለት ነው። በቃ መደወል ለሆነ ጉዳይ ነው እንጂ የኪዳን ድምጽ ወይ የአዛን ድምጽ አይደለም። በናፍቆት ለመስማት ምን ማለት ነው? ትክክል ነው። ዳቤት ምን ችግር አለው? 5 ደቂቃ ለሚወራ ወሬ ኤምባሲ በቃ ነው ፎርዋርድ ተፈላጊ ነኝ ይደወልልኛል። ምንድነው መልእክቱ? ጨምላቆች እንደዚህ ለሚያርጉ ሰዎች ይሄን ቪዲዮ ሼር አድርጋችሁ ጀስታችሁን እኔ ምን ይሁን ነገር ኩል ነገር ይቅር በቃ ተው። ምን አይነት እይታ ነው? ያስጠላኝ ባህሪ ማለት ነው። በጣም ያስጠላኝ ባህሪ ማትናገር ከሆነ ለምን ታቆገለሽ? ሰው ወሬኛ ተስበላላችሁ። ቶና እሺ የሆነ ነገር ላማክረህ ነበረ። ምንድነው እሱ? ይኸው ለምን መሰለህ ተው በቃ ይቅር በቃ። ወይኔ ኧረ ወይኔ ለወሬ ማሽን ልታስበይኝ ነው እንዴ አንቺ? አይ ይቅር ማታወሪ ከሆነ ለምን ታቆገለሽ? ሰው በእናትህ እጭ በእናታችሁ አንተ ጃያዝ ነው አይደል እኮ ትች ወንድሜ ማታወሪ ከሆነ ዝም ማለት ነው። ማውራ ነገር አለ ለሰማኝ ምንድነው የእንትን አይግቶ ወረደ። እንደዚህ ግን ጀምራችሁ ወሬ የምታስተውሉ ሰዎች ለምንድን ነው የምታጓጉን? ቆይ በዚህ ገደውን ካላችሁ እኔ የምከፍተው ዘፈን ያበደ መጨረሻ የሚሆነው ማለት ነው። ይኸውልህ ለፍቅር ብለን የከፈልነው እየጨፈሩ አልነበር እንዴ? የትዝታ ዘፈን ለምን ከፈተ? አልገባም። ይሄ ስለሆነ እና ሌላ ዘፈን ከፈተልኝ አይሆንም። በቃ አንተ ዘረፍ አየው በቃ እነሱ የፈለጉት እቺ ቫይቧን ነው። ገባል? እሺ እንደዛ ከሆነማ አላሳየ ነኝ ገብቷል። ስገባኝ ይኸውልህ የኤፍሬም ታምሩን ይከፍታል። ገደም
በኖ የደበበ ጌዳው ነው የትዝታ ዘፈን አንተ መጀመሪያ ነው በቃ ነው አየው ሌላ ሊከፍት ነው እንደዛ ትለኝ ምን መጀመሪያ አልገባም ሂር ማየውለ ረበስ አይ ከኛ አይደለም ገምር አንተ መጀመሪያ ነው የማትማረው ቶኔ በራሱ ስልክ ነው ይከፍታል ይሄ ችግር አለበት እንዴ በእናትህ ይኸውልህ በፍቅር ያዘነ ከስልኩ ነው ያ ቀልዱ ማያስቀው ፍሬንድ ማለት እንግዲህ ብዙ እኮ ነው 20 ፔጅ ነው ፕሪንት መደረግ እኮ ለምንድን ነው ያልተደረገው? ለበዓል የገዛሁት ቅቤ የሌለ ፌክ ከመሆኑ የተነሳ ጾም የለውም። ታዲያ የሚደብረው ምን መሰለሽ አሁን እኛ ራሳችን ፕሪንት አድርገን እኮ ማስተካከል ነበር አይደል? አሁን በሰው እኔን እንኳን አላሳቀኝም። ምን በየሰበቡ ምገልፍጠው ነው። ታዲያ በሰው ቢላክ እኮ ጥሩ ነው ለኛም ስራችን። ለበዓል የገዛሁት ቅቤ የሌለ ፌክ ከመሆኑ የተነሳ ጾም ደገመው ከዛ በኋላ እንትን ምናምን አንድ ላይ ኢግኖር ምናምን ፕሪንት አድርገን ምናምን መስጠት ነው። ምን ብዙ እንትን ነገር አይደለም። በቃ ለበዓል የገዛሁት ቅቤ በግድ ካሳካችሁ አንድ የተነገረ ቀልድ የሚደግም ደግሞ ይሄን አየህ አንተ። ሂሳብ ልትበላ ሂሳባው ከፍለህ ነው እናቴ እኔ ገብን እኮ በስ ሂሳብ ልስጥሽ ኧረ ማን ጭራሽ ማለት ነው። እኩል ነው። ኧረ እኔ ከስጦ ከቤት እኔ በጋበዝህ ደስ ይለኝ ነበር እንደውም ማለት ነው። እኩል ነው የምንከፍለው። ሌላ ቀን ትጋብዘኛለህ ማለት ሂሳብ እኩል ነው። ሂሳብ 22000 ብር 22000 ብር ሂሳቡ አዎ በቃ ስጣትና እኔ እልክልሃለሁ በኋላ ሂሳቡን ስጣ ትራንስፈር አድርግላት። አይ አንዴ ስትክለ ደውል ምን ተጠቅማችሁ ነው 22000 ብር? ሄሎ ማይ ከብቶቹ ሸጡ በቃ አው አባይ ሆስፒታል አልወጣም ወጣ በይሆን ያርገ የለኝም ከዚህ ልጆቹ የሚበሉት የለም ልጅ በጅሉ ነው ልጅ በድሉ ነው የሚያድገው። አባይንም ውጣ በይ በቃ የፈጠነ የደወለው ማይ ብሎ ነው። ግጫው በቃ ሊገጭ ፈልጎ ነው እንዴ? አይሄድም እንዴ? ምን እያረገ ነው? ከመጣውጣለት ለምጥጣ አስወጣው። ገለፊ አንቺም እሷም ህይወት ሃይማኖት ወስደልኝ ወረድ በልና ይቺ ነው በቴስታ ዳጊ አንተ ዳጊ ስማ የሳምሬት ፍቅረኛ ምን እንደገዘላት ታውቃለህ? አንተ አትሰማኝም እንዴ? እሺ ምን አንተ ግን ምን እየሆንክ ነው? ጸባይክ እንደስት እየተቀያየረ እንዴት እንዳስጠላኸኝ። ያው ነኝ እንዴ ምንድነው ያው ነኝ? በስነ ስርዓት አውራኝ እንጂ ስማ እንዲህ ልትቀጥል ከሆነ ፍቅራችን እዚህ ጋር ይበቃል። እሺ መለየት እንችላለን። እሺ ምን እሺ እንለያይ እኮ ነው ያልኩህ። አው እሺ መለየት አይደለም የምፈልጊው እንለያይ። ተወራኝ ድሮውን አትርሳሽ። ያ እግሬ ላይ ወድቃ የምትለምነኝ ዳግም አይደለም። የትኛውን ድሮ የላስተውስ? ያን ላይ ስትኝ እግርሽ ላይ ወድቄ የምለመንበትን ድሮ ወይስ ደግሞ በቀን 30 ጊዜ እየደወልኩኝ ካላወራሽኝ እሞታለሁ የምልበትን የባርነት ዘመን? የትኛውን ድሮ ይሻልሻል? አንዳንዴም ልብ ይደክም። ስንት ዓመት በፍቅርሽ እንደ ባሪያ ነው። መቼ ነው በእኔ ልክ የምታፈቅሪኝ ብዬ አምላኬን ተማጸንኩ። ዛሬ ግን ከልቤ እንዲያወጣሽ ነው የምማጸነው። ካንቺ በላይ ሰው ያለ አይመስልሽም አይደለ? ዛሬ ግን ካንቺ መለየት እንዴት እንደሆነ አሳይሻለሁ። ምን ያህል ነው ልቡን የሰበርሽው? የወንድማችንን ልብ ምን ያህል ነው ያሳዘንሽው? ቆይ መልስ ሁሉ አልሰጠችውም። አይቶ ምን ያህል ልክ ቢሆን ነው ጀለስ። የዚህን ድራማ ፓርት 2 መፈልጉ ከሆነ ኮሜንት ላይ ፓርት 2 እያላችሁ ጻፉ። አንቺ ዝም ብታፋ ይልሻል ብራዘር። ምንድነው ገና ከመምጣት የሚጀምር እንዴ? አንቺ ነገር ሮስት ነው ሙገሳ ነው ልቅመስ እንዴ? አይደለም እኮ ምንድነው ግን እጂ የእስላሙንም የክርስቲያኑንም አንድ ላይ እየጾምሽ ነው እንዴ ብራዘር? እንደው አንድ እንኳን ትንሽ ለውጥ የለም። የዛሬ 2 ዓመት ነው ብረት እየገፋው ነው። እኔ አየር ቀይራልኝ። እኔ ከደሴ እዚህ ሸገር መጣሁ ግን ምንም ለውጥ የለም። በቃ እዚህም ገባው ጂብ እኔ ብረቱ ነው የሚወፍረው። እኔ ምን እንደማደርግ ነው ግራ ገባኝ። ማልበላው ምግብ የለም። በበላ እኮ አይደለ ዝም ብለህ ያገኘውን ታግበሰብሳለህ። እኔ አቮካዶ በላለሁ ደግሞ 80 ብር ገባ አቮካዶ። እኔ እኮ
እና እስካሁን ምን እንደምትጠቀሚ በስነ ስርዓት አላወቅሽም ማለት ነው? ኧረ የለም በቃ ቅንጬ ነው የምበላው፣ ቀንጭሬ የቀረው በቃ። ያንቺ ነገር በይ። ለማንኛውም አሁን መጠቀም ያለብሽን ነገር ሹክ ልበል። ምንድነው የምታስጠቀመኝ ደግሞ አንተ? ምን እናንተ በሶ ነው ያለው? በሶ እኮ ይንጋል። የክርስቲያኖቹንም የሙስሊሞቹንም ነው የምትጾመው። በጣም አንተ ሌጀንደሪ ሮስት። ገላህን ነው እየታጠብክ ያለው? አትሰምና በሆነ ነበር መንገድ ዘግተህ የምትታጠበው። ምን ቸገራት? ዝም ብላት ይል እንደውም ጨርስ። አሬ ብራብሽ ማን ነው በሰፈር የሚነግር? ያው ምን እስኪ ጨርስ ጠብቅ። ያቀላጠፈህ ነው ደግሞ ትሩጭ ባደጉበት ሰፈር ቆይ አልጠራም። ኧረ ቆይ አልጠራም። ልገባው እዛስ አልጠራም። ሳታውቁ ሰዎችን አትናቁ የሚለውን ሰውዬ ጻፉለት። ኮሜንት ላይ እንደዚህ እያላችሁ ጻፉ። አንተ ጥበብን እኮ ነኝ የጀመርኩት። አታወራለህ እንዴ? ጥበብ ላይ ሃይላንድ ያንጠለጠላችሁት እናንተ ናችሁ። አይገርምም? ጥበብ ምንድነው? የሀገር ባህል ልብሱን ነው። ምን ባላገሩ ላይ ተወዳድሬ ማለት ነው። አንደኛ ነው። አሳየው በእናትህ እንዴ! አሳየው። መቼ ምን ጀመረ እንዴ? ባላገሩ ምንድነው የምታወራው? አንዴ ና ግባው። ታሳያለህ? ግባው። ድምጽ በደምብ ያሳያል። የሚገርም ራፕ ያለው ሰው እኮ ቀልድ ዝፈኝለት። አይብ መዋደዳችን ስንቱን ችግር አየን። አቤት ድምጽ ፍቅር ባደረን ስንቱን ፈተና አየን። አሜተኛም ባፉ ላይ በትላይ ለየን። እንዲያው አመነች በክፋት ባልሰማ እያደባ ጋየን። ዞር ባትላለህ ሰማ ድምጽ ማለት ሄሮ ሰማ ድርፎ መረባ እናቶቻችን በምርቃቱ አንቺም በቃ ጀምረው ነበር። ሂባብ ቀጥንቱ ከስር መሰረቱ ያስተማራቸው ለነዛ ከጀርባ አንተ ዛር አለብህ ሆይ። አንተ ደግሞ ምንድነው ንፍሮ የዘመድ አዝመድ ጥራጥሬው ምንድነው? ንፍሮ ብራዘር ንፍሮ መረባው ሰው ቤት ነው እንዴ? ረፕፈው ንፍሮ እንዴ ነው አገለበጥ ለዛ ይሲዩ አገለበጥ ለዛ ይሲዩ አናውራ በቃቸው ይባባው የዚህ ሰውዬ ነገር ግራ እየገባኝ አዛ ነበር ነው ይረዛ እንጉልፋቶ የድምጽም አረም አለው እንዴ? ለካ አንተ አውርተህ ዘፈንኩ ልትለው እንዴ? ንፍሮ ወርደ ጓደኛው ከዳው አንተ አስለቃሽ ብትሆን እድሜ ልክ ነው። እንደዚህ ከመከዳት ይሰውራችሁ። ታኩሪ አይዞሽ። እየማገጠ ነው። ማገጥ ክባት እንዴት ምሩዬ ጫማ ገዝቼልህ እኮ ምሩዬ እንደምታስቢው ያለ ሌላ ሴት ጋር እንዴት ነው የገዛልህ? የምትወደው አይነት ቆዳ ጫማ እስኪ ለካው። ቆይ አንዴ ላስረዳሽ። አጋጣሚ ለካው እናሳየኝ። ግምቴ ልክ መሆኑን ማወቅ እፈልጋለሁ። እሺ ተረጋጊ፣ እለካዋለሁ። ለካው እናሳየኝ። የሸጠልኝ ሰው ግማሹን በብድር ስለተቀበልኩት ከቆያ አይመልስልኝም። ለካው ጭራሽ በብድር ሽብኝ ነው። እየቀለድኩ አይደለም። ለካው ልክን ማውቀው መስሎኝ ነበር። እነሱ አይሆንም ሲሉኝ ቅድሚያ ደራሽ ሲሉኝ አይ እሱ ይቅደም ብዬ ነበር። ለካው ስለ ጫማ አይደለም የምታወራው። ማወቅ እፈልጋለሁ። ይሰፋኛል ምሩዬ። ተሳስቼ ነበር። አየህ ግምቴ ልክ መስሎኝ ነበር። ልኩን ይፈልግ ማለት ነው። ልክህን አላውቀውም ነበር ማለት ነው። ምሩ አምኛው ሲና እየተወራ ያለው ስለ ጫማ አይደለም። ነረደልች እየተወራ ያለው ስለ ጫማ አይደለም። በቃ አንቺ ትሰፊበታለሽ። ልኩ ያቺኛው ናት። አንቺም ልክሽን ነው ማግኘት ያለብሽ። እኔ ግን በዚሁ አጋጣሚ ምህሩ የምትባሉ ሰዎች የምትሰሩት ድራማ በቃ ለምንድን ነው ማስተርፒስ የሆነው? ፎር ሰም ሪዝን ጓደኛዬንም ይዣት ልምጣ፣ አንቺም ቅሪ። ብሩን ከዛፍ ላይ መቀነጥስ ሆኖ እንዴ ይመስልሽ? ሮስ እንዲህ ከራባችሁ ለምን ድግስ እየፈለጋችሁ አትበሉ? ጓደኛዬንም ይዣት ልምጣ፣ ቤተ ክርስቲያን ይዘሻት ሂጂ። ጸበል ተረጩ፣ በጸበል
ኳስ ስለሌለ ደብሮኝ ነው አንቺን ራሱ ማገኝ። ይዘሻት መምጣት ነው የምትፈልጊው? ለምን እሷ ይዛሽ ሄዳለች አይደል? አይ ለማኞች ታጋይ ከመሞቱ በፊት እኮ ይሄን የመሰለ ጀግንነት ነበር የነበረው። አይ ዲቤክ እንኳን ደስ አለሽ፣ እንኳን ደስ አለሽ ይዙዬ አባቴ። አንተ ብትደብቀኝም ጥሪ ደርሶ ያቺን የመሰለች ልጅ አፈሽ አባቴ። የምን ጥሪ? ለሰርግማ አለ ተዘጋጅቷል። ማግዝ ነገር ካለ ንገረኝ እሺ። አይ ሄኒ ሳላውቀው ላይ ያጋባኝ ነው እንዴ? ለካ እውነት ነው። ምኑ? ጆሮ ለባለቤቱ ባዳ ነው። ምንድነው የምታወራው? ሰው ዛሬ ምን ሆኗል? ምን አገናኘው? ያው እንደውም መጣችልህ፣ ሂድ አናግራት። ሌላ ሰው ልታገባልህ ነው። እኔ እምልሽ ሳናውቀው ሊያጋቡን ነው እንዴ? እኔ ላገባ ነው። ዛሬ ምን ሆናችኋል? እኔ ሳላቅ ነው እንዴ የምንጋባው? አንተ ሳትሆን እኔ የማገባው። በያት ቀልጂ። ምን የሚሉት ፕራንክ ነው ይሄ ደግሞ? ፕራንክ አይደለም ሚዛና፣ ላገባ ነው። ከሰው ከምሰማ ብዬ ነው ለነገር የመጣሁት። ከመሬት ተነስተሽ ላገባ ነው ስትይኝ እንዳምንሽ ነው የፈለግሽው? በያት ቀልጂ። አንተ መናገር የማልችላቸው ብዙ የተፈጠሩ ነገሮች አሉ። የምርሽ ነው? ለኔ መናገር የማይችል ላደረክልኝ ነገሮችና ለውለታ በጣም አመሰግናለሁ። ቆይ እኔ ላንቺ ያደረኩት ውለታ ነበር እንዴ? ፍቃደኛ ከሆንክ ካርድ ልክልሃለሁ። እሺ ለምንድን ነው ይሄን እንደዚህ ለመጎዳት ምን አጥፍቶ ነው? ከሱ ጋር መለያየትሽን እንኳን እርግጥ ሳታርጊ ከሌላ ሰው ጋር ሰርግ ጨርሰሽ ምናምን እንዲህ የምታረጉ ሰዎች ግን ኧረ ተው ተው። የሰው ላይፍ ይበላሻል። ነገ እናንተም ታገኙታላችሁ ግን በትዳራችሁና በልጆቻችሁ። ፒኦቪ ወልፋም ጀለስ ሲኖር ይሄ በጣም ሪስኪ ነው። መጀመሪያ ቢያንስ ፊቷን እንኳን ይው ዘርበል እባክህ። ጀርባው ከታየ ፊት ለፊቱ ምን ያደርጋል? ማማ ተማሪ ነሽ ሰራተኛ የኮረነሰ አንቺ ዞሪ እናትህን ነው። እንኳን ጡረተኛ ነኝ ልጄ። ምን ነው ምን አተ ነው? በጣም ይቅርታ ማዘር። እንደዚህ አይነት ውርደት በዘራችሁም አይድረስ። ዛት ዞር ብሎ ለማያት ልጅ የምትጃጃሏ ጀለስ ፓርት 2። ወይኔ ድዱ ሲያምር ጀመራት ደግሞ። ስሚ እንደማንኛችንም ግን የሚጸዳዳ ይመስልሻል? Really nigga? ምን ስትይ ትዛለሽ አሁን? ይሄ ፊት እኮ ለሽንት ቤት አይመጥንም ብዬ ነው። እንግዲህ ሳሎን ይሆናል ቢጸዳዳው። አቦ ቀልዱን ተይና ማለት ነው። ባለፈው ቴክስት አድርጌለት አልመለሰልኝም እና ዛሬ ደግሜ ቴክስት ሳሎን እንግዲህ እንደ ጓደኛ ሁለት ጊዜ ባትቀይ ጥሩ ነው ባይ ነኝ። ግን እንደማትሰሚኝ አውቃለሁ። ምን አስለፈለፈኝ? የፈለግሽውን ማድረግ ትችያለሽ። ምን ብዬ ልጻፍ? ዝም ብዬ አቤኒዬ ብዬ ልብ ቅርጽ ጨምሬ ይላክበት ነው። ልብ ቅርጹ ይቅር አይደል? ወይኔ ጉዴ! ኧረ በእናትሽ ተፋሺ እንዴ! ቢዚ ሆኖ ነው እንጂ እኮ ይወደኛል የምር አይደለ? ሳሎን የሚጸዳዳው ልጅ ማነው? ሃይ እንዴ! እጅን ወደ ላይ ተንበርከክ። ቤት ውስጥ ሌላ ሰው አለ? ሚስት ያለች ተኝታለች። ምንም እንዳታረጋት ናግባ። የሚዋደዱ ባልና ሚስቶች ሃንግ ሊሰሩ ነው። ሰውዬ ማንም እኮ የለም። እጅሽን ወደ ላይ ይኸው። ኮንግፉ ልትመታ እኮ ነው። ኧረ አነቃት። ተደባደቡ። ፀጉሯ ወለቀ። አልጋቤ ምን እያደረጉ ነው ብሎ እያሰቡ እኮ ነው። ሌባው መስዋዕት ተደረገ። ሚስት ሬስኪው ልታደርግ ነው በቃ።
በቃ ይሄን እኮ ነው የምልህ። የበርጤሜዎስ እሳቤዎች እኮ ነው ደስ የሚል። በቃ ሽጉጥ ስለያዘ ፊልም ቢሆነው እሷ ታሸንፍ ነበር። ሽጉጥ ስላለው እሱ ደፋት። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።